በኦሮሚያና በአማራ በትግራይ ክልል የሚንቀሳቀሱ ታጣቂ ኃይሎች መንግስትን ማሸነፍ እንደማይችሉ ሲገነዘቡ ያልተቀደሰ ጋብቻ ፈጥሯል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በተያያዘ ዜና ጠቅላይ ሚኒስትሩ የህወሓት ቡድን ኢትዮጵያ መበተን ለሚፈልጉ የውጭ ጥላቶች መሳሪያ ሆኖ እያገለገለ ነው ሲሉም ተናግረዋል። ዝርዝር መረጃውን እናካፍላችኋለን። ኢራን አሜሪካን ለመምታት የሚችሉ ሚሳኤሎችን እያዘጋጀች መሆኑን ገለጸች። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በኦሮሚያ በአማራ በትግራይ ክልል የሚንቀሳቀሱ ታጣቂ ኃይሎች መንግስትን ማሸነፍ እንደማይችሉ ሲገነዘቡ ያልተቀደሰ ጋብቻ ፈጥረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኦሮሚያ ብሮድካስቲንግ ኔትወርክ ወይም ኦቢኤን ጋር ባደረጉ ቆይታ በሀገራችን ብሎም በኦሮሚያ ክልል ለሚታዩ የጸጥታ ችግር መሰረታዊ ምክንያቶችን በዝርዝር አብራርተዋል። ለችግሮቹ ዋና ዋና ምክንያቶች ያላቸው የፖለቲካ ሽግግሩ ተፈጥሯዊ ጸባይ፣ የስልጣን ማዕከል ሽግግርና የትጥቅ ኃይሎች መዳከምን ተከትሎ የተፈጠረ ያልተጠበቀ ጥምረት መሆናቸውን አስረድተዋል። የስልጣን ማዕከል ሽግግሩና የፖለቲካውን ተፈጥሯዊ ጸባይ በተመለከተ ሲያብራሩ ቀድሞ ኢትዮጵያ በብቸኝነት ሲመራ የነበረ ቡድን ስርዓቱ ሁሉንም አሳታፊ ወደሆነ መንገድ መግባቱን ባለመቀበል ስልጣን በጉልበት ለመመለስ እያደረገ ያለው ጥረት ለግጭቶች መንስኤ መሆኑን አስታውሰዋል። ኢትዮጵያ የብዙ እምነቶች፣ ቋንቋዎችና ባህሎች ባለቤት በመሆኗ በአንድ ብሔር ወይም ቡድን የበላይነት ብቻ ልትመራ እንደማትችልም አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ አያይዘውም የትጥቅ ኃይሎች መዳከምን ተከትሎ ስለተፈጠረው የተጠበቀ ጥምረት ማብራሪያ ሰጥተዋል። በኦሮሚያ በአማራ በትግራይ ክልል የሚንቀሳቀሱ ታጣቂ ቡድኖች መንግስትን ማሸነፍ እንደማይችሉ ሲገነዘቡ ያልተቀደሰ ጋብቻ መፍጠራቸውን ጠቁመዋል። ትላንት አንዱን ከሌላው ጥቃት እንዲታደጓቸው መንግስትን ሲወተውቱ የነበሩ ኃይሎች ዛሬ ተጣምረው መሰለፋቸው ምን ያህል እንደተዳከሙና ተስፋ እንደቆረጡ የሚያሳይ መሆኑንም አብራርተዋል። ከዚህም አልፎ እነዚህ ኃይሎች እንደ ኤርትራ፣ ሱዳን ያሉ የውጭ አካላትን ለእርዳታ እየጋበዙ መሆኑንም ህዝቡ ሊገነዘበው እንደሚገባም አሳስበዋል። ይህን የተዛባ ትርክት በማረም እንዲሁም አፍራሽ ከሆነ አስተሳሰብ በመውጣት ሁሉንም የሚያስታርቅና የተሻለ ሀሳብ የሚያመጣ ውህድ መንገድ መከተል አማራጭ የሌለው ጉዳይ መሆኑንም ጠቅላይ ሚኒስትሩ አስገንዝበዋል። ጠቅላይ ሚኒስትሩ በዚሁ ቃለ ምልልስ ነፍጥ ስላነሱ ኃይሎችም ተከታዩም ብለዋል። በአሁኑ ወቅት ከኦነግ ሸኔና ከሌሎች የታጠቁ ቡድኖች በርካታ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ወደ ሰላማዊ መንገድ መመለሳቸውን ያነሱት ጠቅላይ ሚኒስትሩ በጫካ የቀሩትን ቢሆኑ በሂደት ነገሩ እየገባቸው ይመጣሉ የሚል እምነት እንዳላቸውም ገልጸዋል። መንግስት በርካታ የፖለቲካ እስረኞችን ፈቶ የዲሞክራሲ ምህዳሩን ያሰፋ ቢሆንም የተወሰኑ አካላት ግን ትላንት ካሰሯቸውና ከገረፏቸው አካላት ጋር ድብቅ ጥምረት ፈጥረው ወደ ጫካ መግባታቸው አሳዝኖናል ብለዋል። በኦሮሚያ ክልል ሰፊ ዲሞክራሲና የፖለቲካ ተሳትፎ ድል በመኖሩ በሰላማዊ መንገድ መታገል ይችላሉ። ጠቅላይ ሚኒስትሩ በጫካ የሚገኘው የሸኔ ቡድን ግልጽ ዓላማና ግብ የሌለው ተቀጣሪ ኃይል ሲሉም ገልጸውታል። ቡድኑ ሽፍታ ሆኖ ሰዎችን ከመግደልና ከመዝረፍ ውጪ የፖለቲካ ፍላጎቱን ማሳካት እንደማይችልም ተናግረዋል። የኦነግ መስራች ታጋዮች በአሁኑ ወቅት በሰላማዊ መንገድ በሀገር ውስጥ በፓርላማ ተቀምጠው እየታገሉ ባለበት ሁኔታ በጫካ ውስጥ ያለው ቡድን የማንን አጀንዳ ይዞ እንደሚታገል ህዝቡ ሊጠይቅ እንደሚገባም አሳስበዋል። ማንኛውም አካል ፍላጎቱና ጥያቄውን በሰላማዊ መንገድና በምክክር ማሳካት እንደሚችል ያመለከቱት ጠቅላይ ሚኒስትሩ አሁንም ቢሆን የመንግስት የሰላም በር ክፍት እንደሆነ አረጋግጠዋል። በተያያዘ ዜና የህወሓት ቡድን ኢትዮጵያን ለመበተን ለሚፈልጉ የውጭ ጥላቶች መሳሪያ ሆኖ እያገለገለ እንደሚገኝም ጠቅላይ ሚኒስትሩ ተናግረዋል። የህወሓት ቡድን ኢትዮጵያ በመበተን ለሚፈልጉ የውጭ ጥላቶች መሳሪያ በመሆን እያገለገለ እንደሚገኝ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ከኦሮሚያ ብሮድካስቲንግ ኔትወርክ ጋር ባደረጉ ቆይታ በህወሓት ቡድን የፕሪቶሪያን የሰላም ስምምነት መጣሱን ተናግረዋል። የህወሓት ቡድን አሁንም ከግማሽ ክፍለ ዘመን በፊት የነበረውን አሮጌ የፖለቲካ አስተሳሰብና አመራር ውስጥ ተቀርቅሮ እንደሚገኝም ገልጸዋል። ቡድኑ ለ27 ዓመታት ሀገርን አስተዳድሮ ከወረደ በኋላም ራሱ እንደ ነጻ አውጪ ግንባር በመቁጠር የትግራይን ህዝብ ጥቅም ሳይሆን የራሱን ጠባቢ ቡድን ፍላጎት ለማስፈጸም የተንቀሳቀሰ መሆኑን አብራርተዋል። በሌሎች የኢትዮጵያ ክፍሎች የሚገኙ ታጣቂዎችን መጠቀሚያ በማድረግ ሀገርን የማፍረስ ዓላማ ይዞ እየሰራ እንደሚገኝም ጠቅላይ ሚኒስትሩ ተናግረዋል። ቡድኑ በ1980ዎቹ መጨረሻ ሌሎች ብሔረሰቦችን አግልሎ ስልጣን እንደያዘበት አይነት አካሄድ በአሁኑ ወቅት በፍጹም ሊሰራ እንደማይችልም ጠቅላይ ሚኒስትሩ አስገንዝበዋል። ሁሉም የኢትዮጵያ ህዝቦች አሁን ያሉበት የፖለቲካ ንቃትና ተሳትፎ ከትላንቱ በእጅጉ የተለየ መሆኑንም አያይዘው ተናግረዋል። በአሁኑ ወቅት የትግራይ ክልል ሙሉ በሙሉ ራሱን በራሱ እያስተዳደረ እንደሚገኝና የፌዴራል መንግስት የሚሆን ሌላ አካል አንድ ሜትር መሬትም ሆነ ሀብት እንዳልወሰደበት ገልጸዋል። ይህም የቡድኑ ወቅታዊ እንቅስቃሴ ምንም አይነት እውነተኛ የህዝብን ጥያቄ መሰረት ያደረገ አለመሆኑን እንደሚያሳይም አጽንኦት ሰጥተዋል። ቡድኑ በአሁኑ ወቅት ኢትዮጵያን የማዳከም የመበተንና የረዥም ጊዜ ስትራቴጂካዊ ፍላጎት ላላቸው ታሪካዊ የውጭ ጥላቶች መሳሪያ በመሆንም እያገለገለ ይገኛል ብለዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ለውጭ ዘገባችን እናልፋለን።
ኢራን አሜሪካን መምታት የሚችሉ ሚሳኤሎችን እያዘጋጀች መሆኗን ገለጸች። አንድ ከፍተኛ የኢራን የሃይማኖት መሪ ሀገራቸው የሚሳኤሎችን የመምታት አቅም እስከ 15000 ኪሎ ሜትር ለማሳደግ በከፍተኛ ሁኔታ እየሰራች መሆኑን ይህም አሜሪካን በቀጥታ ለመምታት ያስችላታል ሲሉም በይፋ ተናግረዋል። የአህቫዝ ከተማ የጁማ ሶላት መሪ አብዱል ነቢ ሙሳቪቫር በሰጡት ይፋዊ መግለጫ አሜሪካውያንም በሚሳኤል መምታትና በደም እንዲሁም በውድመት ውስጥ መውደቅ ምን እንደሚመስል እንዲረዱትና እንዲቀምሱት በሚል በኢራን ረዥም ርቀት ተኳሽ ሚሳኤልን እያዘጋጀች መሆኑን አስታውቀዋል። ይህ መግለጫ በኢራን ኢንተርናሽናል የተዘገበ ሲሆን የኢራን ባለስልጣናት ቀደም ሲል የነበራቸውን የ2000 ኪሎ ሜትር የሚሳኤል ርቀት ገደብ ለማንሳትና አህጉር አቋራጭ ባሊስቲክ ሚሳኤሎችን ለማልማት እያደረጉት ያለውን ዝግጅት የሚያሳይ ነው ተብሏል። ሆኖም ግን ወታደራዊና የደህንነት ባለሙያዎች እንደሚያስረዱት የኢራን ባለስልጣን የተናገሩት ቃል የፖለቲካ ማስፈራሪያ እንጂ ሀገሪቱ በአሁኑ ወቅት አሜሪካ መሬት ድረስ መምታት የሚችል 15000 ኪሎ ሜትር የሚጓዝ ሚሳኤል የላትም ብለዋል። የኢራን ጦር መሳሪያዎች በአሁኑ ወቅት የሚደርሱት ከ2000 እስከ 3000 ኪሎ ሜትር ብቻ በመሆኑ አቋም በመካከለኛው ምስራቅና በከፊል አውሮፓ ክፍሎች ብቻ የተገደበም ነው። ምንም እንኳን ኢራን ሳተላይት ማስወንጨፊያ የምትጠቀምበት ቴክኖሎጂ ለወደፊት አህጉር አቋራጭ ሚሳኤሎችን ለመስራት ሊደራት ቢችልም በአሁኑ ወቅት ግን አሜሪካን የመምታት ዝግጅቱም ሆነ ቴክኖሎጂ ብቃቱ የላትም ነው የተባለው። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ዲስፕሊን ተወርጆች ዳግም እስክንገናኝ ድረስ በደህና ቆዩ።